ከወርወር የሚበላው አጥቶ ምሳ ሰዓት ሲደርስ ጓደኞቹ ሆቴል ሲገቡ እሱ የሚከፍለው ስለሌለው ቤተክርስቲያን የሚያሳልፍ መምህርና ሐኪም ነው ኢትዮጵያ ውስጥ የተፈጠረው። መምህሮች ልጆች ተሰልፈው ሲበሉ አብረው ተሰልፈው የሚበሉበት እፍረት የያዛቸው ቤተክርስቲያን ገብተው ጥላ ስር ቁጭ ብለው ምሳ ሰዓት አሳልፈው የሚወጡባት ኢትዮጵያ። እኛ የምንታገለው ያንተን ችግር ልናራግፍ አይደለም። እኛ የምንታገለው ለአንተም ስልጣን አይደለም። እኛ የምንታገለው የአማራ ህዝብ ፍትሁን እንዲያገኝ ነው። በቃ ሐቁን ነው የምነግርህ። ከዚህ ውጪ ሌላ ነገር የለንም። ኦኬ። ጋሻው መርሻ ሆነህ ፖስታ ቤት ቀይ ወጥ ብርቅ ሆኖብህ ፎቶ የምትለቅ ኢትዮጵያ በኢንዱስትሪ አደገች ምናምን ይላል። ጎንደር ላይ አማራ ቤተሰቦቹ በድሮን እየታረሱ ህዝብ ስህተት እንኳን ቢሰራ ከህዝብ ጋር ነው የምትቆመው። ኦኬ። እንኳን ስህተት ያልሰራውን እንኳን ኮዝ ያለውን ህዝብ ውስጥ ሆነ ህዝቤ የሆነውን ሆናለው እንደ ፍጥር ጥሬ ነው የሚባለው። ዳትስ ዋት ዊ ሲን። ትግራይ ችግር ሲያጋጥማቸው ኮዙ ልክ ነው አይደለም ብለው አልጠየቁም። ከህዝባቸው ጋር ነው የቆሙት። ህዝብ ያከብራል መጨረሻ እንዲህ ስትሆን። ለቀዮት ስትል ከሰከስ በፖለቲካ ሲጫወቱብህ መናኛ ሲያረጉ እኛን አዋርደ ራስን ትዋርዳለህ። አዘይንድ ኦፍ ደዴ አብይ አህመድ ያንተን ችጋርና ከክል ለማራገፍ የሚሆን ገንዘብ አያጣም፣ ችግር የለውም። አትወዛም። የህዝብም እምባ ስላለው እንደ ጋሻው መርሻ 100,000 ብርም እየበላህ ጠማማ ነህ፣ 5,000 ብርም ቢኖር ጠማማ ነህ። እድሜ ልክ ከህዝብ ካሁን የማትመረቀው ጠማማ ሆነህ ትዘልቃለህ። በረሃ ላይ ያሉት የነዘመነ ካሴ ወዝ ምናምን ይሻላል ከህዝብ ስለሆነ ነው። ህዝብ ሲወድህ ያጎርሳል፣ እንዴት ትጎዳበት አይፈልግም። ከህዝብ ተደብቀህ የምትበላው ግን ብትበላውም ሰውነት አይሆንም። እና የነጋሻው ፖለቲካ ይቺ ናት በሰፊው ስለምመጣባት። እኔ ግን ወደ ዛሬው ነው የምመጣው። ወደ ዛሬው ስመጣ ቅድም የጀመርኩትን ነው የምቀጥለው። በአማራ ውስጥ ምርጫ ካለ ምርጫው የሚደረገው ለአማራ ገበሬ ነው። በአማራ ውስጥ የፖለቲካ ውድድር ካለ የፖለቲካ ውድድሩ የሚደረገው ለአማራ ገበሬ ነው። ለጎጃሜነት፣ ለጎንደሬነት፣ ለሸዋነት፣ ለወየለየነት ትከሻ መለካኪያ ተብሎ የተሰራ የአማራ ብሔርተኝነት የለም። ይኸውላችሁ ዞረ ሁልህም ወደ አማራነት ነው የምትመጣው። እውነቱን ልንገርህ፣ እኔ አሁን ጎንደር ሰፊ ነው ምናምን፣ ጎጃም ሰፊ ነው ምንም ከአማራነት የትም አታመልጥም። እውነቱን ነው የምነግርህ። ምክንያቱም ጎንደር 6 ሚሊዮን፣ ፌዴሬሽን ምክር ቤት 6 ሰው ነህ። ምንም ፖለቲካ መስራት አችልም። ወንድምህ ሌላው አማራ ይናፍቅሃል እንደው የሚለውን ብተውልህ ማለት ነው። የምታወራው አማርኛ ነው። በባህል በማንነት የሚቀርብህ እሱ ነው። አሳምነው ጽጌ እንዳለው እኔ በባህል በማንነት እንደኔ ከሚያስቡ አማሮች ጋር ለመሰብሰብ ተገድጃለሁ ነው ያለው። አንተም ትገደዳለህ። ኦሮሞማው ሲጀልጥህ፣ የህወሓት ፖለቲካ ሲጀልጥህ ምናምን ትመጣለህ። እኔ አለምን ጎንደር ክልል ሆናለሁ ምናምን አትሆንም። ሰሜን ጎንደሩ ማዕከላዊ ጎንደሩ አይፈቅድልህም። የደቡብ ጎንደር የታች ጋይንት ሴራ ናት። እሷን አጥብበን ባለችበት አክሽፈናት እንመጣለን። ዩልሲ እኛ በህይወት እያለን ጎንደር ክልል አይሆንም። ኦኬ። እንደሌላው ሁን አልልህም። ሁን የሚልህ እንድትሆን ስለሚፈልግም ሊሆን ይችላል። ሁን የሚልህ አንተ ቀድመህ ጥያቄውን ስላነሳህለት ደስ ብሎት ሊሆን ይችላል። ምክንያቱም የጎንደር ብሔርተኛ ያለውን ያህል የጎጃም ብሔርተኛም ሊኖር ስለሚችል፣ የወሎው ብሔርተኛም በቋፍ ያለ ስለሆነ ፖለቲካዊ ቅርጽ ይዞ ስለሚመጣ፣ የሸዋውም ምናምን ሊመጣ ይችላል። ካበደ ማለት ነው። በተለይ የሸዋው አላቅም ብትሆንም ግን ምንም አታመጣም። ምንም የተለየ ጎንደር አትፈጥርም። ፕሮስፔረስ ጎንደር አትፈጥርም። ጎጃምን ክልል ምናምን እንሆናለን ምናምን ያመርታል ምናምን የሚሏችሁ ሳክስ ነው። በአሁን ዓለም በደረሰችበት ደረጃ ነጭ ጤፍ እያመረተ ጂዲፒ ሰፖርት አድርጎ ምናምን በ6 ሚሊዮን ህዝብ ኢትዮጵያን የኦሮሞ ብሔርተኝነት 40 ሚሊዮን እና 35 ሚሊዮን ፖለቲካን የሚገዳደር ፖለቲካ እንደ ጎጃሜ መስራት አችልም። ግልጿን ነው የምነግርህ። የታች ጋይንቱ አልቃሻ ክልል ሆናለሁ ሲል እኔም ሆናለሁ ምናምን ብለህ ብዘል ሳክስ ነው። ሁለታችሁም ጥቅማችሁን ለማስከበር ነው። አይ ክልል እንዳይሆኑ እንዲህ ስላሉ እንዳያኮርፉ ምናምን እየተባለ በአማራ ውስጥ ፖለቲካ ውስጥ የበላይነት ለመያዝ የምታደርጓት ግርግር ናት። የለም የአማራ ብሔርተኝነት፣ ጎጃሜነት፣
ጎንደሬነት ወለየነትና ሸዋነት ማስከበሪያ አይደለም። ልሙጥ ንጹህ አማራ ማንነታችን አማራ የሆንን ሰዎች ማንነትህ አማራ የሆንክ እጣፈንታህ አንድ አይነት እምቢ ካልክ ጎንጃም የሆነ ትወጣለህ። መጨረሻ ላይ ኦሮሞ መተከልን አይደለም ባህር ዳር የጫላ ይሆናል። እምቢ ካልክ ጎንደር የሆነ ትወጣለህ። ወልቃይትም ጎንደር ከተማም የቅማንትና የጫላ ነው የሚሆኑት። እምቢ ካልክ ሸዋ ሆነ ትወጣለህ። እንኳን አጣየና አውራ ጎዳና ደብረ ብርሃን ጭምር በጣም ባስቸኳይ የሸዋው ደግሞ ይፈጥናል ከኦሮሞ ከሚጋራው ጋር ድንበር ጋር ተያይዞ በጣም ባስቸኳይ ደብረ ብርሃን ጭምር የኦሮሞ ነው የሚሆነው። የወሎ ብሔርተኛ ሆኜ እወጣለሁ ካልክ ውስጥ ያሉ የወሎ ብሔርተኝነቱን ጥያቄውን የሚቆሰቁሱት በራሳቸው የወሎ ኦሮሞ ነን ብለው የሚያስቡ ናቸው። ስለዚህ የኦሮሞ ኃይል የፖለቲካ ሌቨሬጅ ይሰጣቸዋል። ወልዲያ አይደለም እላይ ምናምን የእጁ አላማጣ ኮረም ምናምን እንዳለ የጫላ ነው የሚሆነው። አለቀ። ከዚህ የተለየ ፖለቲካ የለም። ማንንም ማስፈራራት አችልም። ጎጃም ይገነጠላል ምናምን ጋር ሳክስ ነው እንዳትሰማቸው። ምንም እንዳትሰማው ግባና ከየት ነው የሚገነጠለው? ከማን ነው የሚገነጠለው? እረፍ ብለህ ተናገር። አሁንም በአማራ ውስጥ የሚደረጉ የፖለቲካ ምርጫዎች ለአማራ ገበሬ የሚደረጉ ናቸው። የጎጃሜ የወለዬ የሸዋዬ ትከሻ መለካኪያ የግለሰብ መግነኛ ማጋነኛ ምናምን አይደለም። ኮዝ ያላቸው አማሮች ይመሩታል። ዘመነ ካሴ ይህን ትግል መሸከም ይችላል። ይህን ትግል መሸከም የሚችለው አንተ እንደምታስበው ጎጃሜ ስለሆነ አይደለም። ይህን ትግል መሸከም የሚችለው አማራ ስለሆነ ነው። አማራ ብሎ ጉሮሮ እስኪነቃ እንደሱ የጮኸ ያደራጀ ወታደር የፈጠረ ምናምን ስለሌለ ስለሚገባው አንተ ስላስፈራራህ አይደለም። ሀቅ ነው የምናገረው። ማንም ስላስፈራራ እዛ ጋ የሆነ እንትናን ካላልከኝ የጎንደር ክልል አመጣለሁ ስላለ እዚህ ጋር እንዲህ ስላልከኝ ጎጃሞኝ እወጣለሁ ስላልክ ምናምን አይደለም። በአማራ ብሔርተኝነት ውስጥ በአውራጃ ማንነትህ አስፈራርተህ የምታገኛ ቅንጣት ነገር የለችም። ስለዚህ አሁን በሚደረገው ምርጫ ውስጥ አፍህን ዘግተህ ቁጭ ትላለህ። አንዴ ቻርጅ ላምጣ። ይህን አጀንዳ አሁን ልጨርሰው እፈልጋለሁ። አንዴ ቻርጅ ልሰካ፣ ጠብቁኝ። ይቅርታ በጣም እሰማችኋለሁ። ከተሰማችሁ አንድ ቁጥር አሳዩ። ብዙ መቆየት አልፈልግም። ጉንፋን አሞኛል። አርብ ነው መምጣት መፈልግ የነበረው። ይኸውላችሁ አሁን በዚህ ፖለቲካ ውስጥ ያለውን አንዴ ቆይ አንዴ ጠብቁኝ። እሺ ቴንኪው። በዚህ ፖለቲካ ውስጥ ያለውን ልገላልጥላችሁ አንዳንድ ነገር። የጎንደር ብሔርተኛው በአማራ ፖለቲካ ውስጥ ጥቅሜን የማስከብረው ሳስፈራራ ነው ብሎ ያምናል። ሁለት ነገር፣ ማስፈራራት አትችልም። ብታስፈራራም የትም አትደርስም። ተገንጠል ሳይሆን አትገነጠልም። የማትገነጠለው ደግሞ በሁለት ሴናሪዮ ነው። አንደኛ ውስጥ ያለው አማራ ስለማይፈቅድልህ፣ ሰሜን ጎንደሩ፣ ማዕከላዊ ጎንደሩ፣ ከታች ጋይንት ሴራ ያመለጠው ሌላው ደቡባዊ ጎንደር ስለማይፈቅድልህ። ሁለተኛ ብትገነጠል ደግሞ ኢምፔሪካሊ ፖለቲካውን ስለምትሰራው እና እንደማያዋጣ ስለምታቅ ጭምር ለማስፈራሪያ ብለፊንግ ይዘው እንደመጣ ስለምታቅ ጭምር። በሱዳን በኩል የመሬት ጥያቄ አለ። ኦኬ፣ በሱዳን በኩል የመሬት ጥያቄ አለ። በወልቃይት በኩል የመሬት ጥያቄ አለ። ከአማራው ጋር ሆነህ ታስፈራለህ። ብቻህን ከቆምክ አታስፈራም። የትግሬም የሱዳንም የአብይም መጫወቻ ነው የምትሆነው። ስለዚህ የጎንደር የፖለቲካ ኤሊቶች ይህንን ያውቃሉ። መገንጠል ለጎንደር ሲሳይዳል እንደሆነ ጠንቅቀው ያውቃሉ። ማንንም አታስፈራራ። አያሌው መንበር የሚባል አቀንጭራ ይዘመተህ ሰው የማይመስሉ ልፋጮች፣ ሰው የማይመስሉ ማለት ነው። በግልጽ ነው የምነግርህ፣ ሰው የማይመስሉ። እኔ በፖለቲካ ወፍራም ቆዳ አለኝ፣ ሰው አልተችም። ከትግሬ ብሔርተኞች ጋር ችግር የለብኝም። ስሳደብም ሰምታችሁኝ አታውቁም። ከኦሮሞ ብሔርተኞች ጋር ችግር የለብኝም። እኔ ከአያና ጋር ቁጭ ብሎ ዲስከስ ማድረግ አይ ላይክ ኢት፣ ምንም አይመስለኝም። ምክንያቱም አይ ነው የፖለቲካ አቋማቸውን አውቃለሁ፣ ስስ ጎናቸውን አውቃለሁ።
በፖለቲካ እንዴት እንደማደማቸው አውቃለሁ። ኦኬ እኔ ውስጥ ግን አማራ ሆነ መተህ የአቀንጭራ ፖለቲካ ስትሰራ ደሜ ነው የሚፈለው። ወንድሜ ስትለኝ ላይህ ነው የምትጸየፍህ። ኦኬ ቶለሬት አላረግህም፣ ያበሳጨኛል። አማራ በዚህ ደረጃ ሲደነቁር የናያና መጫወቻ ሲሆን በጣም ነው የሚያበሳጨኝ። ስለዚህ ለህዝቤ ፋክቱን እናገራለሁ። ጎንደር የሆነ ብትወጣ ራሱ በቃ የመጨረሻ ጭንቅላትህ አያሌው መንበር ነው። ይሄ አቀንጭራው ፖለቲካል አርቲኩሌሽን ዜሮ የሆነ በሆዳቸው የወደቁ ቀይ ወጥ ብርቅ የሆነባቸው እድሜ ዘመናቸውን እከክ ከህዝቡ ዘርፈው አይወዙ፣ ስልጣን ሰጥታቸው አይወዙ፣ ፖስታ ቤት ብታስቀምጠው የ100,000 ብር ደሞዝተኛ አድርገው ለራሱ የ2 ወር ቦነስ ሰጥቶ ለበታች ሰራተኛ ለ2500 ብር ሰራተኛ የ1 ወር ቦነስ የሚሰጥ ፍርደ ገምድል በአማራ ስም የመጡ ጃርቶች እንደ ጎንደሬ እንኳን ብትወጣ በቃ ስቴት ኦፍ አርት ጭንቅላትህ አያሌው መንበር ነው። እንደ ጎጃሜ ብትወጣ ምናምን እያለ የሚያወራ ኃይለ ኢየሱስ አዳሙ ነው። ስቴት ኦፍ አርት ጭንቅላትህ በሙድ በአማራው ፖለቲካ ውስጥ ቦታ ሊሰጠው ምናምን የተቃወማችሁ እየመሰላችሁ ምናምን ያመጣችሁት አያሌው መንበር በቃ ዛሬት ስቴት ኦፍ አርት ማስፈራሪያችሁ እሱ ነው። በቃ ይሄ ነው ማስፈራሪያ። የሆነ አምፖል ላይ ምንድን ነው አምፖል አውሮፓ ውስጥ ብርሃን እንዲቀንስ የራስጌ መብራቶች የሳሎን መብራቶች ምናምን አሉ። ውድ እኮ አይደሉም፣ እንደ አቅምህ መግዛት ትችላለህ። ያው አውሮፓ ኢፍ ዩ ሃቭ ማኒ ፋንሲ የሆነ ነገር መግዛት ትችላለህ። ካልሆነም ደግሞ ማኔጀብል ይሆናል። አሁን 20 ዩሮ 30 ዩሮ የማታ መብራት መግዛት ትችላለህ። ኃይል እንዲቀንስለት ሶፍት ጠቅልሎ ምናምን የሚቀመጥ ሰው አይታችሁታል? ሶፍት አምፖል ላይ ጠቅልሎ ገጠር እንኳን ያለው ማህበረሰባችን እኮ 20 ዩሮ አፎርድ ያደርጋል። በእውነት ፕሮፌሽን የሌላቸው ምን ሰርተው እንደኖሩ የማይታወቁ ወጥተው ችጋራም በሄዱበት ሀገር አቺቭ የማያደርጉ መንግስት ጋር ሲገቡ ማይወዙ ችጋራሞች በቃ እነዚህ ናቸው። ማስፈራሪያቸው አያሌው መንበር ነው። ማስፈራሪያቸው ኃይለ ኢየሱስ አዳሙ ነው። ማስፈራሪያ ይዘህ ስትመጣ ደና ሰው ይዘህ ነው የምትመጣው። ኤሊኩዌንት ጠብ ማይል ሲናገር ከጠላት ጋር ምናምን ስታስቀምጠው በቀጥታም በገደምዳሜ ምናምን ፖለቲካ አዋስቶ ቋንጃ የሚሰብር አማራ አረ እንዴ! በአያና ቋንጃ ተሰብሮ አማራው ከስር ቁጭ ብሎ የሚቃጠል ምናምን ለምን ኢንጆይ ያደርጉታል? የንዑስ ማንነት ወይ ምናምን ሌላ ማንነት ስላላቸው አማራውን ማበሳጨት ያስደስታቸዋል። ኃይለ ኢየሱስ አዳሙ አማራውን ማበሳጨት ስለሚያስደስተው ነው የምታመጡት። አያሌው መንበር አማራውን ማበሳጨት ስለሚያስደስተው ነው። አሁን ዛሬ አያሌው መንበር እያልኩ ኃይለ ኢየሱስ አዳሙ ስላልኩ የሚከፉ ሰዎች ራሱ ይኖራሉ። ቴክኒካሊ ሊደግፉት ስለሚፈልጉ እኮ ነው። ኦኬ ለምን የጎንደሬው አያሌው መንበር እሱ ኃጢአተኛ ነው ይቀጥቀጥ ምናምን፣ ጎጃሜው ግን ኃይለ ኢየሱስ አዳሙ አይሱ ምናምን ኃይለ ኢየሱስ አንተ እኮ ስትስተት ነህ ምናምን ይላል። በቀደም ምን ደግፈው ነበር ዘመነ ካሴን። እኔ ልጁ ነው የሚለው ዘመነ ካሴን ታውቃላችሁ? ልጁ ይለዋል። ያንን ለሰማይ ለምድር የከበደ ኳሪዝማቲክ የሆነ ባለ ግርማ ሞገስ ሲናገር ተራሮችን የሚያንቀጠቅጥ ሲያደራጅ ወጣቶች የሚሰሙት ከጠላት የሚሸበርለት ከአርባ ምንጭ እስከ ጎጃም ጎንደር ዘመነ ካሴ የተባለለትን ግዙፍ ሰውዬ ልጁ ነው የሚለው። ልጁ እኮ ጥፋት ሲያጠፋ ነው የተቃወምኩት እንጂ ምክረ ሐሳብ ሰጥቻለሁ ይላል። ምንም እኮ ምክረ ሐሳብ የለውም። አንድ ምክረ ሐሳብ የለውም። ዘመነ ካሴን ምክረ ሐሳብ ሰጥቻለሁ ምናምን ይላል። አዲሱ ማን ነበር? አረጋ ከበደ ወዳጄ ነው ይላል። አረጋ ከበደ ወዳጄ ነው እያላቸው ቁጭ ብለው ያዋሩታል። ለምን እንደሚከራከሩ ነው። ለምን እንደሚያዋሩት ታውቃለህ? ቴክኒካሊ ሊደግፉት እኮ። ኦኬ የጎጃም ብሔርተኝነት ማስፈራሪያ
የጎንደር ብሔርተኝነት አያሌው መንበርን ይዞ ከመጣ እናንተ ጎጃሚዎች ደግሞ ኃይለ ኢየሱስ አዳሙን አትንኩ ምናምን የሚል የደንቆሮ ፖለቲካ ማለት ነው። ኦኬ አረጋ ከበደ ወዳጄ ነው ብሎ ዘመነ ካሴን ልጁ ጥፋት ሲያጠፋ ነው እንጂ ድሮ እኮ ደግፈው ነበር አሁንም ከታረመ ምናምን ብሎ ይሄ በስነ ስርዓት አንደበቱን እንኳን ሞርዶ ማያወራ ሰው የዘመነ ካሴ ጥፋት አራሚ ሆኖ ሲመጣ እዛ መድረክ ላይ ቁጭ በያው ምናምን እያልክ ስታወራው we know ሞቲቭህን የጎጃም ብሔርተኛ ስለሆንክ ነው። ኦኬ ግልጽ ነው። የጎጃም ብሔርተኛው አሁን እንደ ጎንደር ብሔርተኛው እየተገለጠ መምጣቱ አይቀርም እና በምን መልኩ እየተገለጠ ይመጣል? ምንም አያመጡም ይገንጠሉ ምናምን ወደ ማለት እየጀመረ ይመጣል። ከዛ እኔ የምገነጠላለሁ የሚል ጥያቄ ይዞ ይመጣል። ሁለቱም የአብይ አህመድ መጫወቻ ነው የሚሆኑት። ሁለቱም እኛን አንፈራም፣ እኛን አታስፈራራም። እኛ ምንም እንፈራው ነገር የለም። አማራው ነው የሚቀጥለው፣ አማራው ነው ይቀጥላል። አሸንፋችሁ እናንተ አማራን ከበተናችሁትም አገሪቷ የማን ትሆናለች? የጫላ ትሆናለች። አለቀ። የማን ቤት ፈርሶ የማን ሊበጅ የአውሬ መፈንጫ ይሆናል እንጂ ነው የሚለው አይደል? አማራነትን አፍርሰህ ጎንደሬነት የአውሬ መፈንጫ ነው የሚሆነው። እየነገርኩ ነው። አማራነት እኛ የምንወደውን አማራነት አፍርሰህ ጎጃሜነትን አውሬ ነው የሚፈነጭበት። እነግርሃለሁ። አንተ አማራነትን ስታፈርስ የጎንደር አማራው በትክክል ጥያቄህን ከተቀበለህ ወልቃይት የትግሬ ሆነ የጎንደር አያገባኝም። አንተ አማራነትን አፍርሰ ጎጃሜ ሆነ ስትመጣ መተከል የጎጃም ሆነ የኦሮሞ አያገባኝም። እንደ ሴም ቶክን ወሎም ጋር እንደዛው ነው። እንደ ሴም ቶክን ሸዋም ጋር እንደዛ ነው። ስለዚህ እቺ ለመቅበጥ ብላችሁ የምታመጧት ካርድ አታዋጣም። አማራነትን ማስፈራራት አትችሉም። ኢምንት ዱካክ ድንክዬ ዝባዝንኬ ጎጃሜነት፣ ጎንደሬነት፣ ወለየነት፣ ሸዋነት የማይተነተን ባዶ ማንነት ነው። በደንብ ነው የምነግርህ። ባዶ እኛ ከሌለን ባዶ ይላል ዘፋኙ። እኛ ከሌለን አማሮች ጎጃሜነት ምንም በኢትዮጵያ ፖለቲካ ውስጥ ሚዛን የማይደፋ የኦሮሞ ብሔርተኝነት እየጠፈጠፈ እንደፈለገ የሚጫወትበት፣ ጎንደሬነትም ተመሳሳይ። ሱማሌ ካንተ የተሻለ የተደራጀ ይሆናል ከዛ በኋላ ነገዳዊ ማንነቱ ጠንካራ ስለሆነ። ይሄ ፋክት ነው። ማንንም አታስፈራራም። ሸዋ የኢትዮጵያ ምናምን መግቢያ የሸዋ አማራ የአማራ ነፃነት መውጫ ነው ምናምን የለም። የሸዋ አማራ ብቻውን አማራን ነፃ ሊያወጣ አይችልም። እንዲህ እያሉ የሚነግሯችሁን ውሸት ነው በሏቸው። የሸዋ አማራ ከሌላው አማራ ጋር ሲሆን ብቻ ነው 3 ሚሊዮን ህዝብ 120 ሚሊዮንን ህዝብ ወይም 30 ሚሊዮን ኦሮሞን ምናምን ከሌላው አማራ ተነጥሎ ምናምን አወጣም። እኔ ለምን ዋሻለሁ? እኔ ጭራሹን ነው የምነግርህ እኮ በቃ ለምን ምንድን ነው የምንዋሸው? እንደ አማራ ከሆንን የአማረ ያሸበረቀ ፖለቲካል ፕሮጀክት አለን። 50 እና 60 ሚሊዮን ነን። እንደ አማራ ከሆንን በደንብ አብበን ጎምርተን ምናምን በኢትዮጵያ ውስጥ አስፈሪ መሆን እንችላለን። እንደ ሸዋ ኮንክ እንደ ወሎ ኮንክ ድንክዬ ጅላጅል ነው የምትሆነው። እንደ ጎንደር እንደ ጎጃም ኮንክ ባዶ ኢምንት ነው የምትሆነው። ፖለቲካሊ ኢሬሌቫንት ነው የምትሆነው። ስለዚህ አሁን የሚሰራው ፖለቲካ በሙሉ ለአማራ ገበሬ ነው። እኛን ማስፈራራት የሚችል የለም። ኃይለ ኢየሱስ አዳሙንም ይዘና ራስህም የአማራ ብሔርተኛ ነኝ የምትለው ተገልብጠ የጎንደር ብሔርተኛ ሆነና አያሌው መንበርንም ይዘና አያሌው መንበርና ኃይለ ኢየሱስ አዳሙን አጣምረህ ይዘና መሳፍንት ባዘዘውን ጨምርበት፣ ከፈለግ አብይ አህመድንም ጨምርበት። እንደ አማራ የምንችለውን ሁሉ አድርገን ከተሸነፈን እንሸነፋለን። ሸብረክ ሳንል ማለት ነው። ኦኬ የሚያስመስል ነገር አልነግርህም። እንደ ሸዋ አንድ ስንዝር መራመድ አችልም። እንደ ጎጃም አንድ ስንዝር መራመድ አችልም። እንደ ጎንደር አንድ ስንዝር መራመድ አትችልም። እንደ ወሎ አንድ ስንዝር መራመድ አትችልም። የኢትዮጵያ ፖለቲካ ድባቡ አይፈቅድልህም። ኮንስቲቱዌንሲን ሰብስበህ ብታጃጅልም እንዲህ እያመጣን እንገልጠዋለን። አንድ እሱ ነው። ሁለተኛው አሁን በሚደረገው ምርጫ መደምደሚያን ተናግሬ አወጣለሁ። አርብ ግን እመጣለሁ። አሁን በሚደረገው ምርጫ አንደኛ የሚደረገው ምርጫ የአማራ ምርጫ ነው።
አማራ ለመረጠው ፋፍዴን ቁጭ ብሎ የሚቋምጥበት ምንም ምክንያት የለም። ፋፍዴንማ የሀብቴ ወልዴ ጭንቅላት ተቆርጦ በደብረ ታቦር ጎዳናዎች ላይ ይዞ መሽከርከር አማረኝ ነው ያለው። እንዴ አንገቱን ቆርጠህ በደብረ ታቦር ጎዳናዎች ላይ ልታዘዋውር የፈለግከው ሀብቴ አሰምቻችኋለሁ። ቪዲዮ ላጫውትላችሁ ትፈልጋላችሁ? የሀብቴ አንገት ተቆርጦ አለ በደብረ ታቦር ጎዳኖች ላይ ሲሽከረከሩ ማየት አማረኝ አለ እኮ። ዛሬ ይሄንኑ የሀብቴ አንገት ተቆርጦ በደብረ ታቦር ጎዳኖች ላይ ማዘዋወር አማረኝ ያልከውን ሀብቴ ቢመረጥ ባይመረጥ ምን አገባ? ምን አገባ? ልትገለው ካልሆነ ከወንድሞቹ ነጥለ ልትገለው ካልሆነ ድርጅቱ እንዳይፈጠር ካልሆነ ድርጅቱ እንዳይፈጠር ነው የሚፈለገው። ድርጅቱ እንዳይፈጠር የሚፈልጉ በርካታ የፖለቲካ ኃይሎች አሉ። ድርጅቱ እንዳይፈጠር የሚፈልጉ የጎንደር ብሔርተኞች አሉ። የጎንደር ክልል ጠያቂዎች አሉ። ድርጅቱ እንዳይፈጠር የሚፈልጉ የጎጃም ብሔርተኞች አሉ። እኛ ደብዳቤ ጭምር ጽፈን ስንጠይቅ ምን አገባችሁ ብለው ሲሞግቱን የነበሩ በአማራነት ጭምብል የጎጃም ብሔርተኝነትን ማራመድ የሚፈልግ ሙድ ምናምን የሚይዝ ምናምን ለአማራነት እስከጠቀምክ ባላየት አልታለፋለህ። በእኛ ትግል ውስጥ ግን አሰርታ አድርጌ የምነግርህ የጎንደር ብሔርተኛም የጎጃም ብሔርተኛም የወሎ ብሔርተኛም የሸዋ ብሔርተኛም አያሸንፍም። ሁልህም በልክ ነው የሚነገር። አብረህ ቁጭ ብለህ ታለቅሳለህ። አሁን ነገ ቤት ከፍተህ የጎንደር ብሔርተኛው ለብቻ የጎጃም ብሔርተኛው ለብቻ ዩሪ ምናምን እያለቀስክ ትውላለህ። አይ ዶንት ኬር። ሐቁን ግን እነግርሃለሁ። እኔን የሚሰሙ 10ም 20ም የሚሞሉ አማሮች ካሉ አማራ ብሔርተኝነትን ከነዚህ ሰዎች ጋር እናስቀጥላለን። እኛን አስፈራርተ የምታገኘው ነገር የለም። ድርጅቱ እንዳይፈጠር የሚፈልጉ የአካባቢ ብሔርተኛ ኃይሎች አሉ። በማስፈራራት የሚፈልጉትን የሚያገኙ የሚመስላቸው የአካባቢ ብሔርተኛ ኃይሎች አሉ። የአማራ ችግር አሁን የህልውና ችግር ነው። ይህንን የህልውና ችግር ደግሞ ያሻግራሉ ብለን የምናምናቸው መሪዎች አሉ። እነዚህ መሪዎች በአንድም በሌላ መልኩ ድርጅት ፈጥረው መምጣታቸው ለብዙ ነገር ይጠቅመናል። ለምሳሌ የሸዋ አማራ እነ ደሳለኝ ላይ ዘመቻ ሲደረግ ድርጅት ተፈጥሮ ቢሆን ድርጅቱ በህግ ራሱን መጠበቅ ስላለበት የሚያግዝ ኃይል ከወሎ ከጎንደርና ከጎጃም አውጣቶ ሸዋ ላይ ይልክ ነበር። ኢንፋክት ሸዋ ላይ ስቴሽነሪ ቋሚ የሆነ ቤዝ ይኖረው ነበር። ድርጅት ባለመፈጠሩ ብዙ ያልተሰሩ ፖለቲካዎች አሉ። ድርጅት ይፈጠር ስንል ድርጅት ሲፈጠር ለእኛ የተለየ ነገር ይዞልን መጥቶ አይደለም። አማራነት ፖለቲካው ያ ስለሆነ ነው። እንደ ጎጃሜ እንደ ጎንደሬ ትግሉ 2 ዓመት ሞላው። ተናበው ትግል ያደርጋሉ። እስካሁን ለከፈሉልን መስዋዕትነት እናመሰግናለን። በአንድም በሌላ መልኩ ግን የችኮላም ባይሆን ድርጅት መፍጠር ያዋጣል። ድርጅት እንዳይፈጠር የሚፈልጉ አካላት አንደኛ በችኮላ ድርጅት አይፈጠርም ይለዋል። ችኮላ ምን ማለት ነው? ስንት ጊዜ ነው አንድ ሰው ቸኮለ የሚባለው? ምን ያህል ጊዜ ሲቸኩል ነው ቸኮለ የሚባለው? 1 ዓመት 2 ዓመት ነው ወይስ አንተ ከጎጥ ምናምንህ ኮድ ይዘህ ትመጣለህ? አንተ የምትፈልገው ነገር እስኪሆን እኛ አማሮች እንለቅ። የሚያልቀው ህዝብ አያሳዝንህ? የቀበሌ ሰው 1 2 3 ቢበዛ 10 ሰው ቢሆን ነው። ያክስትህ ልጅም ከሆነ ከ2 ከ3 በላይ የለህም። 2 ያክስትህን ልጅ ለማንገስ አማራ ይጥፋ? አንተ የምትግባባው አብሮ አደግህ የተወለደህ የቀበሌ ሰው ከ3 ከ4 አይበልጥም። ድርጅት መፈጠር አለበት። ሪኮመንድ አድርገናል፣ ደብዳቤ ይጽፈናል፣ አንብበውታል። ብዙዎቹ ትክክል ነው ብለው ነው የመለሱት። ያልመለሱ አሉ። በርካቶቹ ግን 99%፣ 98፣ 95% መልሰዋል። ጥሩ ነው ለመለሰው፣ ላልመለሰውም ይገባዋል ብዬ አስባለሁ። ተወደደም ተጠላም ድርጅት መፈጠር አለበት። ኦኬ፣ ድርጅት መፈጠር አለበት። ድርጅት ደግሞ ሲፈጠር ድርጅቱ ለአማራ ነው የሚፈጠረው። የድርጅቱ መሪ የአማራ መሪ ነው፣ የጎጃም የጎንደር መሪ አይደለም። ድርጅቱ ተዋህዶ የሚፈጠረው ጦር የአማራ ጦር ነው፣ የጎጃም የጎንደር የወሎ የሸዋ ጦር አይደለም። ለአማራ ታዛዥ የሆኑ መሪዎች መፈጠር መቻል አለባቸው። ለምን? ትግላችን የህልውና ስለሆነ። አለቀ። በዚህ ውስጥ ምን ሊያጋጥም ይችላል?
ተቋም ግንባታ ቀላል አይደለም። ኮንፍሊክት ሊያጋጥም ይችላል። ዲስአግሪመንት ሊያጋጥም ይችላል። ግጭት፣ አለመስማማት፣ ምርጫዎች ላይ ንግግር፣ እንዲህ ቢሆን እንዲህ ነው ምናምን ሊያጋጥም ይችላል። የትም ዓለም ድርጅት ሲመሰረት ፕሮሰሱ ይሄ ነው። በአማራ ውስጥ ለመጀመሪያ ጊዜ የተፈጠረ ምናምን እያስመሰላችሁ የአካባቢ ጋሻ እየያዛችሁ ምናምን አትጩሁ። ሰዎቹ ስራቸውን ይስሩበት። ተዋቸው። የጭምጭምታ ወሬ፣ የፋፍዴን ወሬ። ፋፍዴን ድርጅቱ እንዲፈጠር አይፈልግም። ሰው እንዴት ፋፍዴን ይዞለት የወጣውን ፕሮፓጋንዳ ያስተጋባል? ፋፍዴን ኦብቪየስሊ ድርጅቱ እንዲፈጠር አይፈልግም። ፋፍዴን ድርጅቱ እንዳይፈጠር የሚፈልገው ለምንድን ነው? አማራውን ዩናይት አድርጎ ሸብቦ የሚይዝ ድርጅት ካለ ኮዙ ገዢ ስለሆነ ሌሎች ፋኖዎች ከሌላው ድርጅት እየወጡ ወደዚህኛው ድርጅት ሊገቡ ይችላሉ። የዲያስፖራ አማራ ድጋፍ አለው። ወጥ የሆነ ፕሮፓጋንዳ የሚሰራለት ለዓለም በእነ አልጃዚራ የሚዘገብ የአማራ ፋኖ ዛሬ ዩናኒመስሊ መሪውን መረጠ። ፕሮፓጋንዳው ከሌ ነው፣ የጦር መሪው ከሌ ነው ምናምን እያለ ከዛ በኋላ ትዊተሩን በእንግሊዘኛ ጽሁፍ ምናምን ሲኤንኤን ላይ ምናምን መሪዎቻችንን መሸጥ ልንጀምር ነው። ዓለም ሊያውቃቸው ነው። የፋፍዴኑ ኃይል እስክንድር ጌታ አስራደ እኛ በባትሪ ተፈልጎ ተገኘን እያለ ሊሰክዝ ነው የሚፈልገው። ስለዚህ ፋፍዴኑ ድርጅት እንዲፈጠር ስለማይፈልግ ድርጅቱ እንዳይፈጠር የሚያደርጉ የራሱን ሴናሪዮዎች ይዞ ይመጣል። ኤክስፔክትድ ነው። እንዴት ፋፍዴን ይዞ የመጣውን ፕሮፓጋንዳ አማራውነት ታስተጋባለህ? ሀብቴ ተገድሎ አንገቱ ተቆርጦ በደብረ ታቦር ጎዳና ይሽከርከርልኝ ያለ የፋፍዴን ቡድን ዛሬ ፋፍዴ ምናምን ሀብቴ ሊመረጥ ነው ምናምን ሲልህ ምን እያለህ ነው? ድርጅቱ እንዳይፈጠር እንቅፋት ሆንኩብኝ እያለህ ነው። ይሄንን ሰምተህ እከሌ መሪ ካልሆነ እከሌ መሪ ከሆነ እከሌ ምናምን ለምን አተዋቸውም? ተዋቸው። ዘመነ ካሴ ጎጃሜ ነኝ ብሎ ሰምቶ እኔ አይቼው አላቅም። ዘመነ ካሴ ጎጃሜ ነኝ አላለም። ለምንድን ነው የምትጣበቀው? እሱ ላይ ደግፈው። በዘመነ ካሴ ምናምን ላይ ተጣብቆ ግን ምን አይነት ፖለቲካ ነው የምታራምደው? ዘመነ ካሴ እኮ አማራን ሊመራ እኮ ነው የሚመጣው። ሀብቴ አማራን ሊመራ እኮ ነው የሚመጣው። ኢድሪስ አብደላ አማራን ሊመራ ነው የሚመጣው። በጎጥህ እዛ ምናምን ሸዋ ላይ ስላገኘኸው የሸዋ ነው ማለት አይደለም። የሚፈጠረው ድርጅት የአማራ ነው እንዴ? 40 እና 60 ሚሊዮን ህዝብን የሚመራ ድርጅትና መሪ ሲፈጥሩ ዲስከስ ላይ ያደረጉ ትፈልጋላችሁ? ዲቤት ላይ ያደረጉ ትፈልጋላችሁ? እንዴ አንተ 2 ልጆችን ለማስተዳደር ከሚስት ጋር ተጨቃጭቀ እኮ ነው የምታስተዳደረው። ኑ የአማራ ግሩፕ እንፍጠር ቢባል 20 ሰው ለመሰብሰብ 20 ሐሳብ ይዘመተህ 20 አዋቂ አስረድተን 20 ኢጓሽተን ምናምን እኮ ነው የ20 ሰው ድርጅት የምንፈጥረው። እኛ የፈለግነው ፕሮሰሱን እንዲጀምሩና እንዲነጋገሩ እኮ ነው። እኛ የፈለግነው እንዲጨቃጨቁና እንዲወያዩ እኮ ነው። እኛ የፈለግነው በየትኛው ስትራቴጂ አማራን እናድነዋለን የሚል የጋራ ጠረጴዛ ላይ እንዲቀመጡ እኮ ነው። እሱን ሲጀምሩልን እስከ መቼ ነው እንደ መዥገርና እንደ ቆላ ዝንብ እላዩ ላይ ተጣብቀ የጎጃም ብሔርተኛ፣ የጎንደር ብሔርተኛ፣ የሸዋ ብሔርተኛ፣ የወሎ ብሔርተኛ ለምን አተዋቸው? የሚፈጠረው ድርጅት የአማራ ነው። የሚመጣው መሪ የአማራ ነው። ትንሽ የሚያዳላ ከሆነ እኮ ከስልጣን እናነሳዋለን። መሬ ወዳጆ ለአማራ ሊሰራ ተመርጦ ወለየነት ሲያደላበት ካየን በ3 ወር ውስጥ እኮ እናነሳዋለን እኮ። የሚፈጠረው ድርጅት እኮ ፎር ግራንትድ የሚወሰድ አይደለም። ለአማራ የማይጠቅም ከሆነ የሚፈርስ ድርጅት እኮ ነው። የሚፈጠረው ድርጅት የአማራን ዩኒቲ እስካንጸባረቀ፣ የሚፈጠረው ድርጅት መሪዎቹ የአማራን አንድነት እስካስቀጠሉ ብቻ የሚቀጥል ነው። ለምንድን ነው ማትተዋቸው ነው የኔ ጥያቄ። ለምንድን ነው ማትተዋቸው? ሰው እንዴት 3 ሳምንት 1 ሳምንት ምናምን ጀመሩት? 2 ቀን ስብሰባ ላይ ናቸው። ለምንድን ነው ማትተዋቸው? ለምንድን ነው የማይሆን ናሬቲቭ እያመጣችሁ? ፋፍዴኑ ለምን እንደሆነ እረዳለሁ።
ድርጅቱ እንዳይፈጠር ስለሚፈልግ ነው። ሀብቴ መሪ ሊሆን ነው ምናምን ሲልህ ሀብቴ መሪ ስለሆነም አይደለም፣ ሀብቴ መሪ እንዲሆንም ስለሚፈልግ አይደለም። ትላንት አንገቱን ቆርጬ በደብረ ታቦር ላሽከርከረው ምናምን ሲለው የነበረው አካል ይሄንን ትርክት ይዞ መጥቶ ይሄ ድርጅት እንዳይፈጠር ምናምን ጎጣዊ መሳሳብን በመፍጠር ምናምን ለማደናቀፍ ነው። ለምንድን ነው እዚህ ቁጭ ብለን መሬት ያለውን ትግል ኮንታሚኔት የምናደርገው? ለምንድን ነው? እኒ ይከራከሩ፣ ያሳምኑ፣ ይመኑ፣ ቃለ ጉባኤ የያዙ፣ ቃለ ጉባኤው ላይ ይፈራረሙ፣ በተፈራረሙባት ቃለ ጉባኤ ተጠያቂ ይሁኑ፣ የቃል ኪዳን ሰነድ ያዘጋጁ፣ በዛች ቃል ኪዳን ሰነድ ይወያዩ። ሴራ አንቀበልም እኛ፣ እነሱም ይቀበላሉ ብለን አናምንም። እከሌ ከተመረጠ እኔ የምመራው ድርጅት ምናምን እንትን ይሆናል ካለው እዛው አዳራሽ ውስጥ ለዚህ ጥያቄ ተገቢውን መልስ ሰጥቶ መሄድ ያለበት ማን ነው? እዛው ያለው ፋኖ ነው፣ እኛ አይደለንም። በስተመጨረሻ ህዝባዊ አንድነታችንን ይመልሳል ብለን የምናስበው አንደኛው ይሄ ድርጅት ነው። ይሄንን ድርጅት ለፐርፐዝ ነው የምንፈልገው። አማራዊ አንድነታችንን፣ አማራዊ ግሬሳችንን፣ አማራዊ ፖለቲካችንን ቅርጽ ያስይዛል ብለን ነው። ሀብቴ ቢመረጥ ለጎንደር አይሰራም። በዚህ ድርጅት ውስጥ ዘመነ ቢመረጥ ለጎጃም አይሰራም። ለጎጃም የማይሰራ ከሆነ ለምን እንደ ጎጃም ትከራከርለታለህ? ለጎንደር የማይሰራ ከሆነ ለምን እንደ ጎንደር ትከራከርለታለህ? መሬ ቢመረጥ ለወሎ አይሰራም። ለወሎ የማይሰራ ከሆነ ለምን እንደ ወሎዬ ትከራከርለታለህ? አማራን ሊያገለግል የሚመጣ መሪ እንደ አማራ አማሮች ናቸው ሊከራከሩለት የሚገባው። ለምን አካባቢያዊ ቅርጽ ይዛል? ፋፍዴኑ ምክንያት አለው። ይህንን ትግል በመበተን እንዲህ አይነት ናሬቲቮችን በመርጨት አትራፊ ስለሚሆን ነው። እኛስ ከዚህ ምንድን ነው የምናተርፈው? ተከራከሩ፣ ወል ይከራከሩ። እንዲከራከሩም ነው የምንፈልገው። በአማራ ውስጥ የክርክር የሜሪት የጭቅጭቅ ፖለቲካ እንዲኖር እንፈልጋለን። ወንድማማቻዊ ሴራ የሌለበት ብልሃት መፍትሄ ይዘው ሊመጡ ይችላሉ። አንዳንዴ ለብልሃትም እኮ ተመቹ። አንዳንዴ አሁን መናገር የማልፈልጋቸው ነገሮች ሊኖሩ ይችላሉ። እንዲህ እናርግ፣ እንዲህ ለእንዲህ ሊጠቅም ይችላል። ከዛ እንዲህ እናረጋለን፣ ከዛ እንዲህ እናረጋለን፣ ከዛ ከዓመት በኋላ እንዲህ እናረጋለን፣ ከዛ ምናምን እያሉ አታስጨንቋቸው። ነፍሱ ውጪ ነፍሱ ግቢ ከሆነ ወይ እኛ ከሆነን የምንመራው እንሂድ። ማይክሮ ማኔጅ፣ መሪዎችን ማስጠላት፣ ያልተከፋፈሉ መሪዎችን መከፋፈል፣ ለጠላት ዱላ እየሰጡ መሪዎች መሃል ዲቪዥን መፍጠር። በቃ የነ እስክንድር የነ ጌታ አስራደ ቡድን ተነጥሎ ወጥቷል። ይሄኛው ቡድን ግን አንድ ነው። በዚህ ቡድን ውስጥ የሚነሱ እኔ በተወሰነ እንደማናችሁም የምሰማው ነገር ይኖራል። ሌጂት የሆነ ወንድማዊ የሆነ አንተ ትብስ የተባባሉበት ቆንጆ ፕሮዳክቲቭ የሆነ ውይይት፣ እንዲህ ቢሆን እንዲህ ነው፣ አማራጮች ተዘርዝረው እንዲህ ቢሆን እንዲህ ነው፣ እንዲህ ቢሆን እንዲህ ነው፣ እንዲህ ቢሆን እንዲህ ነው የሚል ውይይት ላይ እንዳሉ አውቃለሁ። አለቀ። ዲቴል ማወቅ አያስፈልገኝም፣ አምናቸዋለሁ። መሪዎቹ የቢሆንስ ትንተና ይሰራሉ ብዬ አስባለሁ። የሚሰራባቸውን ፕሮፓጋንዳ አማራ አንድ እንዳይሆን እንትና አደረጉ፣ አማራ አንድ እንዳይሆን እንትና ያደርጋል፣ እንትና ምናምን ተገፋ፣ እንትና ይሄንን ሁሉ ትርክት በብልሃት እንዲሰብሩት እድል መስጠት አለ።